ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ ፈጣሪ ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሁሉ ሰላም ነው አይደለም? እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። ዛሬ ደግሞ ይዤላችሁ ያልኩት የአራት ልጆች አባትና እናት ናቸው ማለት ነው። እንግዲህ ወደ አባትና እናት ሊቀየሩ ነው እነዚህ ልጆች ማለት ነው። አራቱ ልጆቹን ደርድሮ ቁጭ ብለዋል ማለት ነው። እንግዲህ ኧረ እናንተ በዚህ ዘመን አራት ልጅ አይከብድም እንደ ሁለትም ወይም ደግሞ አንድም ማሳደግ ከባድ የሆነ ነው። እነዚህ ሰዎች ግን ምን አስበው ነው አራት ላይ እንደዚህ ትኩረት የሰጡት? እኔ ያሉ ነው ከብዶኛል። የእነሱ ሀሳብ ብቻ ይሁንላቸው ነው እንላቸዋለን ቤተሰቦችን እና በጣም ነው ደስ የሚሉት። በነገራችን ላይ ልጆቹ ደግሞ እንጃ እንዴት እንደሚያምሩ እስቲ እዩት እስቲ ውብ ናቸው የእነሱ ልጆችም እንደራሳቸው እንደራሳቸው ውብ ናቸው እና ደስ ይላሉ። የእውነት ማለት አንዳንድ ጊዜ ቀልድ ሳይሆን እውነት ላውራ ማለት ምኞት እንደ ቀልድ ነገር እናለን ታውቃላችሁ። ምኞት ማለት በጣም ትልቅ ነገር ነው። እግዚአብሔር ነው የምላችሁ። ለምሳሌ አንድ ነገር ተመኝተን እግዚአብሔር ሆይ እኔ የተመኘው ነገር ስጠኝ ወይን አድርግልኝ ብለን ፈጣሪ ስንለምነው ሊያደርግልን ወደ ኋላ አይልም ፈጣሪ ማለት ነው። ምክንያቱም ምኞታችን ነው፣ ተመኝተናል። እኛ ማረግ ካልቻል ነው ምን እናደርጋለን? ፈጣሪ ሆይ እኔ ይሄን ተመኝቻለሁ ወይም ደግሞ ይሄ ነገር ብታደርግልኝ ብለን ፈጣሪ ከለመን እግዚአብሔር ነው የምላችሁ ፈጣሪ እምቢ አይለንም። ገብቷችኋል አይደለም? እና አንዳንድ ሰዎች በጣም 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 በብዙ ነገር የምታወሩ ነገር አለ በዚህ ዙራ ማለት ነው፣ በዚህ በአራት ልጆች ዙራ እና የዛሬ ስንት ዓመት የሚሆነው ዛሬ አንስታችሁ ልጅ ለምን ትላላችሁ የምትሉ ሰዎች አላችሁ። እና ለዛ ነው ማለት ነው። ማለት ምኞት መልካምነት ነው። ሰው ይመኛል፣ ፈጣሪ ደግሞ ይፈጽማል። ገብቷችኋል አይደለም? ለምሳሌ እኔ ያልፈለኩት ወይም ደግሞ እኔ ያልተመኘው ነገር ፈጣሪ ዛሬ አምጥቶ ዱቅ ካደረገልኝ ሊደነግጥ እችላለሁ። ግን እኔ እየተመኘው እኔ እየፈለኩ ያለኝ ፈጣሪ ካደረገልኝ ምንድን ነው የምለው? በቃ ደስታዬን አልችልም በዛ ቀን ማለት ነው። ለዛ ነው ማለት ነው ቤተሰቦች እና የሀይሚዬና ብሩኬ ምኞት ፈጣሪ ያሳካላችሁ። እግዚአብሔር ደግሞ ፈጣሪ መጨረሻቸውን አያሳምርላችሁ። የአራት ልጆች አባት ያደርጋችሁ ነው ምላችሁና ትላንትና ደግሞ ቀለበት ሊያደርግለት ነው ብሩኬ ለሀይሚ ብዬት የሰራት ቪዲዮ ላይ እንዴት እንደሳቃችሁብኝ እናንተ ምንድን ነው? ወይኔ ሀይሚ አላያችሁም እንዴ? ሀኑና ሆነች እኮ የሆነ ሀኑና። ወይኔ ሀኑና ማለት በአረብኛ የምትወደድ ውድድ የምትደረግ ልጅ ማለት ነው። እና ከመውደድ የተነሳ ብዙ ምኞት የተመኘውላት ነው። ገብታችኋል አይደለም? እና ከምኞት የተነሳ ነው። እናንተ ምን ነካችኋል? አትረዱም ሰውን አንዳንድ ጊዜ። እና ምን ነው ተረዱኝ እንጂ ተረዱኝ። ቀደም ብዬ ስሜት ላሳውቃችሁ ብዬ ነው። እና አንድ ነገር ደግሞ ቅር ያለኝ እናንተም ተናገሩ። እናንተ ዝም አትበሉ፣ ተናገሩ። እዚህ ጋር ማለት ነው ምን ብላችሁ ትናገራላችሁ መሰላችሁ? ብሩኬ ቀለበት ለብሷል፣ ሀይሚ ለምንድን ነው ቀለበት ያለበሰችው ብላችሁ ተንጫጩ። ዝም እንዳትሉ እሺ። አዎ ይሄን አቃጥሮ ሂዱና ማለት ነው እንዲያደርግለት